የልጆ በኢንተርኔት ላይ ምን እንደሚያዩ ታውቃለህ? እውነቱ የተለያዩ ወላጆች ልጆቻቸው በመመልከቻ ስክሪን ፊት ሲቆሙ በእውነት ምን እንደሚያገኙ አያውቁ። እናቴ በአንድ ዓመት ውስጥ 2 ልጆቿን አጣች። ሁለቱም በወዳጅነት ችግሮች ምክንያት ነበር። መከራዬ ጀመረ። በዚህ ጊዜ መጀመሪያ ልጅ ያጣ ከመጥፎ ወዳጆች ጋር ይመማላሱ ነበር እና ተገደለ። ከ10 ወር በኋላ በትክክል ሁለተኛው ልጄ ሞተ። ከወዳጆቹ ጋር ወደ ባህር ሄደ። በዚያም በውሃ ውስጥ ተጎስቋል። ለሉካስ እንዲበረታ እንደምትፈልግ እንደምታስብ በጣም ልጄን ለመጠበቅ እየሞከርኩ ነበር። ግን እኔ ከሁሉም ነገር የለየሁት ነበር፣ ከሁሉም ነገር እና ከሰዎች ሁሉ። እሷ በካም ልጄን ለመጠበቅ ጀመረች። እኔ እናቴ በአንድ ፎርን ውስጥ ያስገባችኝ ልጅ ነኝ። እናቴ በጣም የተጠናከረችኝ ናት እና ከዚህ ዓለም ርቃ እንዲኖር የምትፈልግ ነበር። እኔ እንደ ወንድሞቼ በአንደኛው አደጋ እንዳልደርስ እናቴ አትፈልግም ነበር። እሷ ሁል ጊዜ በሙሉ ትኩረትና በፍቅር ልጄን ለመጠበቅ ትሞክራለች ነበር። ከእሁድ እስከ እሁድ በብዙ ጊዜ በጭንቀት የተሞላ ሁኔታ ትሰራ ነበር። የራሷ ጊዜ አላትልበት። ስለዚህ ብቻዬን መቆየት ጀመርሁ። ሉካስን ከማንኛውም ወዳጅ ጋር አልተውትም። እኔ በሰላም ልሰራ እንደቻልኩ ለሱ ስልክ ገዝቻለሁ። እኔ ያለው ሉካስ አታታርግም፣ ወደ ትምህርት ቤት ይላገ ምግብ ቤት ዝግጁ ነው፣ ሲወጣ እንደምታሳወቀኝ ትችላለህ። እንዲሁ ነበር። ስለዚህ ስልኩን ለሱ ሰጣሁት። እሱ አለ እናት ኮምፒውተር ግዝቢልኝ። እኔም ኮርስ የተማርኩ ነበር። ያገን ኮምፒውተሩን ገዝቻለሁ። ሉካስም የሚጠይቀኝን ሁሉ እዚያ ነበር። ግን ያ መንገድ እንዲሁ ነበር። በጣም ተጨንቄ ተጠልቻለሁ። እውነቱ የምፈልገው ልገናኝ ነበር። በአንድ መንገድ ወይም በሌላ ጓደኞች ማግኘት ይፈልግ ነበር። በአንድ መንገድ የተያዝኩትን ነገር ወዲዎች ማውጣት ይፈልግ ነበር። ከማንኛውም ሰው ጋር መዋያት አልቻልኩ። ስለዚህ ይህን ለማግኘት በአኒሜ ዓለም ውስጥ ጀመርኩ። መጀመሪያ በጣም መዳረሻ አልነበረኝም፣ በትክክሉም አልተረዳሁም። ስለዚህ ከቦዝ ጀመርኩ። አኒሜዎቹ ብዙ ጊዜ አስደንጋጭ እና አስፈሪ የሆኑ የድንጋቴ ትርጉም ያላቸው ነበሩ። መጀመሪያ 1 ክፍል ብቻ ነበር። ነገር ግን በኋላ በቀን 2፣ 3፣ 4፣ 5 ክፍሎች ማየት ጀመርኩ። ቀናቴም እነዚህ ነበሩ። በቀላሉ ማራቶን እያደረግኩ ነበር። አኒሜዎች ሰዓታት በጨዋታዎች ላይ እያሳለፍኩ ነበር። ስለዚህ ይብቻል ነበር። በአንድ ጊዜ ውስጥ በምስጢራዊ በማህበራት ላይ መተላለፍ ጀመርኩ። የክሪፒ ፓስታስ ትርጉም የነበራቸውም ጉዳዮች የሚያነሱ ነበሩ። ይህ የኔ ህይወት ነበር። አንድ ጊዜ ወደዚህ ያደረስኩ የተባለው እኔ እንደሆነቴ ነው ህይወት አልኖርሁም ነበር። ነገር ግን የተዋናዎችን ስሜት ይሰማ ነበር። በጨዋታዎች ላይ የተመሰረተ ህይወት ነበር። በአኒሜዎች ላይ የተመሰረተ ህይወት ነበር። ውስጤ ስሜት የሚያስነሳ ሁሉ ነገር። ከዚያ በኋላ ቀላቀል ጀመርኩ። ቀላቀል ያደረኩ በክልከት መገባት ጀመርኩ። እኔ ወደ አኒሜዎች ደረስኩ። በተጨማሪ የተሴና የሆኑ ጉዳዮች ጋር። ይህም በአኒሜዎች ዓለም ውስጥ የፖርኖግራፊ አንድ ክፍል ነው። እስከዚያ ድረስ በእውነት ወደ ፖርኖግራፊ ደረስኩ እና ከ11 ዓመት ዕድሜ ጀምሮ እኔ ራሴን በአኒሜ የተሰናከለ በፖርኖግራፊ የተሰናከለ ወጣት አግኝቻለሁ። ከክፍሉ ውጭ የማይወጣ ህይወቱ በአንድ ክፍል ውስጥ የተገደበ ሰው፣ በአንድ አካባቢ በአንድ አልጋ ዙሪያ ብዙ ሳህኖች ብዙ ቆሎች የተሞሉ ነበሩ። እውነቱን ለማቅረብ እኔ እንደ ጃፓኛ ስዕል ስላልሆንኩ ምናልባት አላስተዋለውም ነበር። ለኔ እንደ ተደሰተ ነገር የተነበበ እንደሆነ አሰብኩ። ለመዝናናት እንደሚያደርገው አሰብኩ። ታውቃለህ፣ ወደዚህ ደረጃ እንደሚደርስ አልፈለግም ነበር። የመዝናኛ ነገር ይመስል ነበር፣ ግን አደገኛ መንገድ ይደብቅ ነበር። በቀስታ ለአስፈላጊ እና ለአደገኛ ይዘቶች ተጋልጦ ተሳትፎ ጀመረ። ይህም አስተሳሰቡን ተጽዕኖ አሳደረበት። መግባት ጀመርኩ ማህበረሰቦች ውስጥ በተወሰኑ መድረኮች ላይ። ለምሳሌ በአስተሳሰብና በአስተያየት መስክ ያሉ ብዙ ተጽዕኖ አሳያን የተከታተልኩ ነበር። ሁልጊዜ በኢንተርኔት ላይ ያለውን መረጃ ሁሉ የሚያውቅ ሁልጊዜ በኩል ያለ ሰው ነበር። ዛሬ ልጆች፣ ወጣቶች እና ወጣት ሴቶች የሚኖሩበትን ጨለማ ወገን ወላጆች ምንም አያውቁትም። ምንድን ነው? በእነዚህ ማህበረሰቦች ውስጥ እውነተኛ ማህበረሰብ አለ። አንድ ነገር በትክክል አውቃለሁ። ዛሬ እዚህ ባልነበሩ እርግጠኛ ነኝ። ወይም ሞቼ ነበር ወይም በፋውንዴሽን ካሳ ውስጥ ነበርኩ።
ምክንያቱም በተግባር በቪርቹዋል ዓለም ውስጥ ነው እኛ መንቀሳቀስ ማክደም የምንማርበት። በእነዚህ ማህበረሰቦች ውስጥ ብዙ ሰዎችን በዚያ ተወዳደሻለሁ። ሰዎች ከበርካታ አስተሳሰቦች ጋር፣ ብዙዎቹ ግን ግፍን የሚደግፉ ነበሩ። ስለዚህ በአእምሮ ውስጥ የተበከሉ ነገሮች መጀመር ይጀምራል። ለወላጆችህ የማይችልበትን ነገር ማናገር እድል አለ። ማናገር የማትችለውን አንዳንድ ጊዜ ለአስተማሪዎችህ ወይም በአካባቢህ ለሚገኙ ሰዎች። በዚያ ጊዜ ሁሉም ነገር በጣም ይበረታል ነበር። በእኔ ውስጥ ግን ቁጣ ብቻ ይደግፍ ነበር። እኔም አልኩ ይህ የተለመደ አይደለም፣ አሁን ከትምህርት ተለይቷል፣ ትረዳለህ? ከዚያ በኋላ ይህ በአእምሮ እየጀመረ አይደለም አልኩ። እንግዲህ ከሉካስ ጋር አንዳች ነገር የተከሰተ ነው። እናቴ ሲናገረኝ ሉካስ ወጣ ጃሄ ተቀበል ትለናለች አይደለም? እሱ አርጋ አንድ ወንበር ያዘኝ ወደ አደባባይ እንዲወጣ አደረገችኝ። ቢያንስ 5 ደቂቃ ቆሞ እንዲቆይ በየቀርሙ አደረገች። እሷ ይህን ሲያረግልኝ የመጠጥ መቆም ምልክቶች ጀመሩብኝ። ከመስኮቶች ሩቅ መቆየት አልቻልኩም። እኔ ስልኬ ካልነበረኝ ጀመሬ በፍርሃት የተነቃቀው በፍጹም ደናፋሪነት ውስጥ ገባ ነበር። ምክንያቱም ይህ ለእኔ አስፈላጊነት ሆኖ ጀመረ። እስከ አንድ ቀን ድረስ አልኩ ሉካስ ዛሬ ቀዳሚ ነው፣ እፈልጋለሁ ቤትን እንደገና እንዲታጠብ እንደገና እንዲነጻ እፈልጋለሁ። እሱ አለ አይደለም እናቴ ማጽዳት ያስፈልግ፣ በአንደኛ ክፍል ንጹህ ነው። እኔም አልኩ አይደለም እኔ እሰራለሁ እደግፋለሁ። ከዚያ ደጅን ገፋሁ። ክፍሉ እንደ መቃብር ነበር። አንበሳ ስለማጽዳት አልጋውን ሲል አንበሳ አውጥቻለሁ። ከአንበሳ በታች ትልቅ የአሪት ጉድጓድ ነበር። ሙሉ በሙሉ እኔን አጣሁ። ያ ህመም ውስጥ ያለውን ለመሞላት እየሞከርኩ ነበር። ያ ህመም በዚያ ብቻ ነበር። ምክንያቱም አሁን ከዚያ በፊት እንደነበር የአካል ህመም አልሰማሁም። እኔ በአንድ ክፍል ውስጥ እየበሰበስኩ እያለሁ እኔ እንኳን ምንም ማሰማት አልቻልኩም። ያን ሽታ በህይወት 1 ወር ሙሉ ያህል ሳልታጠብ 7 ዕለት ያህል ሳልታጠብ እንደሆነ ደርሼ ነበር። 3 ወር ሙሉ ፀጉሬን ሳላቆረጥ ደርሼ ነበር። ምክንያቱም ለኔ ምንም ነገር ትርጉም አልነበረው። ለህይወቴ ምክንያት አልነበረም። ሉካስ በእምነት መንገድ ቢያድግና እናቱ ከዓለም ቢለይትበትም ይህ የደከመበት ህመም እንዳይደርስበት አላደረገም። ይህ እንዲደርስ ዋና ምክንያት ሆነላት። በመጽሐፍ ቅዱስ ላይ ምን ቢጠየቁኝ ሁሉ አውቄ ነበር። የኤቢአይ ምልክቶችንም ሁሉ አውቄ ነበር። ግን ይህ የኔ ዓለም አልነበረ። ቤተ ክርስቲያን ሲደርስ እኔ አሁንም በቤቴ ሲደርስ ምን ሰራ እንደምትሆን አስብ ነበር። ከዚህ አካባቢ ፍጹም ተለይቼ ነበር። ከዚያ በኋላ ተንበርከኩና ለእግዚአብሔር ጸሎት አደረኩ። እኔ አልኩ አቤቱ ይህን አልተቀበልኩም። በልጄ ላይ ለውጥ እፈልግ ነበር፣ ምክንያቱም አላውቅም። አልኩ አቤቱ ጥበብ ስጠኝ፣ ምክንያቱም ሁሉንም የፈለገውን ሰጠኋት፣ ነገር ግን ያስፈለገውን ሁሉ አልሰጠኩት። ለልጄ ምርጥ ነገር ልሰራው ፈልጋለሁ፣ ነገር ግን አልሰራም። እኔ ወደ መሰዊያው መሄድ እንዳስፈለገን በዚያ ጊዜ ተረዳሁ። እኔም ራሴን አስገባሁ፣ ቃል ኪዳን አደረግሁ። ፍርሃቴንን ለእግዚአብሔር አሳልፌ ሰጠሁ፣ እምነቴንም ለእግዚአብሔር አሳልፌ ሰጠሁ። ልጄን በእግዚአብሔር እጆች ሰጠሁ። በዚያ ጊዜ ደስታው ወደ ውስጥ የገባ ያ እርግጠኝነት። እኔም በዚያ ጊዜ በቤት በደረስኩ ጊዜ በደጁ መታሁ። እሱም አለ ምን ነው እናት ምን መናገር ትፈልጋለሽ? ከእናቴ ብዙ ግፍ በኋላ በጣም በላይ ከቆየች በኋላ ከሷ ጋር ሄደው እኔም እንደዚህ እንደሆነ አስታውሻለሁ። ያ ስብሰባ በተጨረሰ ጊዜ ብቻዬን ቀርቻለሁ እና በጣም ያስታወቀኝ ነገር የነበረው ከኤፍቲዩ የነበረ አንዱ ብሬሮ ነበር። ከአንዱ አማካሪዎች እሱ መጥቶ ከኔ ጋር መነጋገር ጀመረ። አይደለም በስተከር ያ ኦብሮሮ ከኔ ጋር ስለምንም ወደው ሁሉ መነጋገር ጀመረ። እሱ ወዳ ተገቢ አለተኝ እኔ ከዓለም የተለየ እንደሆኑ የምሰማ ሲሆን ለመጀመሪያ ጊዜ በአንድ ቦታ እንደተከበሩኝ ሰምቻለሁ። ወደ ኤፍቲዩ ማንታት መፈለግ ጀመሩ። ይህን ምኞት መስማት ጀመሩ። በቀስታ ያንን ከፍተኛ ምኞት በመስኮቶች ላይ ለመኖር ያለኝ ፍላጎት ሁሉ ያንን ስሜት ቀስ ብሎ አልፎ ጠፋ። ግን በፖርኖግራፊ ያለኝ ልማድ ገና ቀጥሏል። በእውነትና በፍትህ ለጌታ ኢየሱስ ራሴን ለመስጠት ውሳኔ በዚያ ጊዜ ወሰኑ። ማነጻጸር ጀመርኩ። በወጣቶች ስብሰባ ማሳተፍ ጀመርኩ። ከዚህ ሁሉ ራሴን ማጽዳት ጀመርኩ። በአእምሮዬ ውስጥ ማጽዳት ጀመርኩ። ከዚያ ልጄ ቀን ወደ ቀን መቀየር ጀመረ እያለ አየሁ። በዚያ ጊዜ በህይወቴ ውስጥ ምርጥ ውሳኔ ወሰንኩ። የመንፈስ ቅዱስን ለመቀበል ለማንኛውም ነገር መልቀቅ እንደምችል ውሳኔ ወሰንኩ።
ምክንያቱም ባዶ እንደሆኑ አስተውሏለሁ። የመንፈስ ለመቀየር የተሰጠው የቫልጃቦክ ፎጌረ ሳንታ በዚያ ጊዜ ደረሰ። እኔም እግዚአብሔርን የሕይወቴ ዓላማ አድርጌ ጀመርሁ። በመቅደሱ ላይ ቦታው በትከን ሁሉንም ሰጠው። ፖርኖግራፊ የሚመለከት ሉካስ፣ በአኒሜና በጨዋታዎች የተለመደ ሉካስ፣ ጭንቀት ያለበት ሉካስ፣ የተጨነቀ ሉካስን ሁሉ ተው። ያበዛሁትን ሁሉን ስብሰብ ተው። አይደለም እኔ የነበርኩትን ሁሉ ተው። ነገር ግን ራሴን በሙሉ ስለሰጠሁ፣ ስለተጋተመሁ፣ ስለተሰጠሁ፣ ስለተሞከርኩም የመንፈስ ቅዱስን አልተቀበልኩም። በዚያ ጊዜ ጸሎት አደረገ። ጌታ ኢየሱስ እባክህ እኔ ምን አልሰደሁም ወይም ምን ልሆን አልቻልኩም እንደሚጎድል አሳየኝ። እንዴት የመንፈስህን ልቀበል እችላለሁ? በዚያ ትክክለኛው ጊዜ ማስታወቂያ ተቀበልኩ እና ያ የቢሾፕ ረናቶ የሚናገረው ቪዲዮ ነበር። ጣዖት ማመን ማለት በክትር ላይ ሙስል አለኝ ማለት አይደለም። ነገር ግን ጣዖት ማመን በእውነት ከእግዚአብሔር በላይ አንድ ነገር መውደድ ነው ብሎ ነበር። ጣዖትን ማመን በጣዖት መሠዊያ ላይ አይጀምርም፣ በሰው ልብ ውስጥ ይጀምራል። አንተ እግዚአብሔርን ልትወድ ትችላለህ፣ ቤተ ክርስቲያን ልትሄድ ትችላለህ። ነገር ግን ከእግዚአብሔር በቀር ሌላ ነገር በአንተ ላይ ሊገዛ ይችላል። በታማኝነት ያ ቪዲዮ አተፋሁ። ከእግዚአብሔር ጋር ተናገርኩ። አቤቱ አላስተዋለውም አልኩ። ወደ ስልኬ በተመለከተው ጊዜ እኔ በጣም የወደድኩት ተዋናይ እንኳን የስልኬ መናፈሻ ምስል እንደሆነ ያየሁ። ምክንያቱም አየሁ አንዲኖቹን እንደ ጣዖት አድርጌ ነበር። እኔን የጎደለኝ ምን እንደሆነ ተረዳሁ። ያ በትክክል ለዚያ ነገር የነበረውን ፍቅሬን ማስረከብ ነበር። ይህን ማቋረጥ ምልም ውሳኔ በወሰኑ ጊዜ ነበር። እኔ ለመተኛት ሲሆን በጸሎት ላይ ሳለሁ ከእግዚአብሔር ጋር መነጋገር ጀመርኩ። በዚያ ቦታ ራሴን ፈጽሜ ያስወጣሁ። እኔም እስከ መጨረሻው እንኳን ራሴን ሁሉ ሰጠሁ። ከዚያ ቦታ አንድ ነገር በትክክል አረጋግጫለሁ። ወይም እግዚአብሔር ወደ ምድር ይወርዳል ወይም እኔ ወደ ሰማይ እወጣለሁ። ነገር ግን ከዚያ ቦታ ያለ መንፈስ ቅዱስ አልወጣም። ምክንያቱም ያ ነገር ከኔ ጋር እንዳይቀጥል አልተቀበልኩት። ከእግዚአብሔር ጋር በቅንነት ተናገርኩ። በቅንነት ጌታ ኢየሱስ ሆይ ያንተ ያልሆነ ሕይወት መኖር አላቸው። ጌታ ኢየሱስ ሆይ በቀላሉ እዚህ መኖሬ አልተስፋፋም፣ ደክሜያለሁ። እኔ ጌታን ማወቅ ፈልጋለሁ። ሕይወቴን ሁሉ አንዳች ልሰማ ሞክሼ ነበር፣ ግን መንፈስ ቅዱስን ሲቀበሉ ምንም አልሰማሁም። በቀላሉ እርግጠኛ ነበርኩ። በቀላሉ ሰላም ነበረኝ። በዚያ ጊዜ ፍጹም ሆኜ ነበር። ነገር ግን እኔ ምንም አላሰቡት በማይመስል መንገድ ሉካስ ቺሚስ ምንም የማይናገር ሰው ዛሬ እኔ እንኳን እጆቼን እስከ ይበልጥ እናገራለሁ። ዛሬ እኔ በኤፍቲዩ አልኖርም፣ ተመርቻለሁ። አሁን በኤፍጂው ነኝና ዛሬ እኔ ሌሎችን ሰዎች እንደኔ እንደተረዳሁት በዚያው መንገድ ለመርዳት ሞክራለሁ። የመንፈስ ቅዱስ አስፈላጊነት ለሉካስ በሕይወቱ ሁሉ ነው። በሕይወቱ ውስጥ ትልቅ ለውጥ ነበረ። ሁሉንም ለውጦታል። ሊበላህ የምችለው በጣም ወዳለሁ ብዬ ነው። ለእርሶ በጣም አመሰግናለሁ። እውነቱ የሚሆነው በዚያ ጊዜ እርሶ ሁኔታን ሲያዩ እርሶ ተከተሎ ባልሄዱልኝ ኖሮ ምናልባት ዛሬ እዚህ አልኖርሁም ነበር። እርሶ በእግዚአብሔር እንዲጠቀምበት ራስዎን አስተላልፉ። ምክንያቱም በችግሮች በተለያዩ አስቸጋሪ ሁኔታዎች ውስጥ እርሶ ይህን ትናገራለህ እና እኔ ለእግዚአብሔር አከሮድም። በእርሶ የሚገርምበት ነገር ይህ ነው። አሜን።